እሺ ዛሬ ደግሞ ሲምፕሊፊኬሽን ኦፍ ራሽናል ኤክስፕሬሽንስ ኤንድ ሶልቪንግ ራሽናል ኢኩዌሽንስ የሚል ነው የምናየው። እንግዲህ እዚህ ቶፒክ ላይ ራሽናል ኤክስፕሬሽን ምንድን ነው፣ ራሽናል ኢኩዌሽን ምንድን ነው፣ ለእሱ እንዴት ሲምፕሊፋይ እናደርገዋለን። ሶሉሽን ሴት ፎር ራሽናል ኤክስፕሬሽን ሲባል ሲምፕሊፊኬሽን ነው ብዙ ጊዜ አብሮ የሚመጣውና ሶ ሃው ቱ ሲምፕሊፋይ ራሽናል ኤክስፕሬሽን ኦር ሃው ቱ ሲምፕሊፋይ ኤንድ ሶልቭ ራሽናል ኢኩዌሽን። አሁን ሁለት ነገሮችን እንይዛለን። ኤክስፕሬሽን ከሆነ ሲምፕሊፋይ ነው የምናደርገው፣ ኤክስፕሬሽን ከሆነ ሲምፕሊፊኬሽን ነው የምንጠቀመው፣ ኢኩዌሽን ከሆነ ደግሞ ሶልቭ ነው የምናደርገው፣ ሶሉሽን ሴት ነው የምንፈልገው ማለት ነው። ሶ ዴፊኒሽኑ ጋር ስንነሳ ራሽናል ኤክስፕሬሽን ኢዝ ኮሸንት፣ ኤክስፕረስ የሚደረገው ምንጊዜም በኮሸንት ፎርም ነው። ኢን ኤሴንስ ኤ ኦቨር ቢ ፎርም ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፎርም ኤክስፕረስ ከተደረገ ኦፍ ቱ ፖሊኖሚያልስ ፒ ኦፍ ኤክስ ኤንድ ኪው ኦፍ ኤክስ ዌር ኪው ኦፍ ኤክስ ዲፈር ፍሮም ዚሮ ሄር ዲኖሚኔተር ስለሆነ ከዜሮ መለየት አለበት። ኪው ኦፍ ኤክስ ፒ ኦፍ ኤክስ ኢዝ ኮልድ ኑሜሬተር ኤንድ ኪው ኦፍ ኤክስ ኮልድ ዲኖሚኔተር። አሁን ፒ ኦፍ ኤክስ እና ኪው ኦፍ ኤክስ አሉ፣ ኑሜሬተር ኤንድ ዲኖሚኔተር። ሶ which is the following rational expressions ከተሰጡት ውስጥ እዚህ ራሽናል ኤክስፕሬሽን የሆነው የትኛው ነው? ኤ ሂር ኤክስ ማይነስ ቱ ኦቨር ቱ ኤክስ ስኩዌር ማይነስ ኤክስ ፕላስ ፎር። አሁን የራሽናል ኤክስፕሬሽን መሆኑ አለመሆኑ ለመለየት ምንም አንድ ኤ ኦቨር ቢ ፎር መገለጽ አለበት፣ ኢን ሴንስ በፍራክሽን መልክ መገለጽ አለበት ማለት ነው። ሌላኛው ደግሞ ኪው ኦፍ ኤክስ ከዜሮ መለየት አለበት፣ ኪው ኦፍ ኤክስ ከዜሮ መለየት አለበት። ኪው ኦፍ ኤክስ ዜሮ ከሆነ ሙሉ አንድ ፋይን ስለሚመጣ ማለት ነው። ከዛ አንጻር which one is rational expression? ኤክስ ማይነስ ቱ ኦቨር ዚስ ይላል። ራሽናል ኤክስፕሬሽን ነው። ኤ ኦቨር ቢ መልኩ ተጽፏል አይደል? ራሽናል ኤክስፕሬሽን ነው። ዋን ኦቨር ኤክስ ሬዝ ፎር ማይነስ ዋን ራሽናል ኤክስፕሬሽን ነው። በኤ ኦቨር ቢ ተጽፏል። ሄር በኤ ኦቨር ቢ መልኩ ተጽፏል። ሩት ዋን ማይነስ ፋይቭ ኤክስ is it ራሽናል ኤክስፕሬሽን ነው? ራሽናል ኤክስፕሬሽን አይሆንም። ዋይ ራሽናል ኤክስፕሬሽን ለምን አይሆንም? ይሄ ራሽናል ኤክስፕሬሽን በኦቨር ቢ መልኩ መጻፍ ስላለበት እዚህ ጋር ይሄ ኦቨር ዋን ነው፣ ሩት ማይነስ ፋይቭ ኤክስ ኦቨር ዋን ነው የሚል ጥያቄ ተነስቶሽ ነው። ይሄ እንዲህ ብሎ ስለተጻፈ ብቻ ራሽናል ኤክስፕሬሽን አይሆንም፣ ራሽናል ኤክስፕሬሽን አይሆንም ነው። ሶ ከዛ አንጻር ነው ዶሜን ኦፍ ራሽናል ኤክስፕሬሽን ስቴፕ ቱ ፋይንድ ዶሜን ኦፍ ራሽናል ኤክስፕሬሽን። አሁን ዶሜን ነው የምናገኘው ወይም ደግሞ የኤክስ ቫሊዩ ነው የምናገኘው እና እንዴት ነው ዶሜን ማግኘት የምንችለው? ዋን ሴት ዘ ዲኖሚኔተር ኦፍ ዘ ኤክስፕሬሽን ኢኳል ቱ ዜሮ ኤንድ ሶልቭ ፎር ኤክስ። አለቅ ዲኖሚኔተሩን ዜሮ ማድረግ ወይም እኩል ነው ዜሮ ብሎ መውሰድ እና ለኤክስ ሶልቭ በማድረግ ያ ዶሜኑ ነው ማለት ነው። ዘ ዶሜን ዘ ሴት ኦፍ ኦል ሪል ነምበር ኤክሴፕት ዞዝ ቫሊዩ ፋውንድ ኢን ስቴፕ ዋን። ስቴፕ ዋን ላይ ያገኘናቸው ቁጥሮች ናቸው። እዛ ያሉ ቁጥሮች ምንድን ናቸው? ዜሮ የሚያደርጉት ናቸው አይደለ? ዘ ዶሜን ዘ ሴት ኦፍ ኦል ናቹራል ነምበር ኤክሴፕት ዞዝ ቫሊዩ ፋውንድ ኢን ስቴፕ ዋን። ያገኘናቸው ቁጥሮች አሁን ለምሳሌ እዚህ ጋር እንምጣና ኤክስ ሬዝ ፎር ማይነስ ዋን ነው። ዶሜኑ ማን ነው? እኩል ነው ዜሮ ብለን ስንሄድ ዋንና ማይነስ ዋን ብናስገባው ዶሜን ነው አይደል? ዋና ማይነስ ዋን ሶሉሽን ሴት አይደለም፣ ዶሜን አይደለም። ከዛ ውጭ ያለው ቁጥር ይሆነዋል፣ ዋና ማይነስ ዋን አይሆንም ማለት ነው። ሌትስ ሴይ 19 ኦቨር 3x ይላል። ለምሳሌ እዚህ ጋር ዶሜኑ ማለት ነው 3x ዜሮ እኩል ነው ዜሮ ማለት x እኩል ነው ዜሮ። ስለዚህ x እኩል ነው ዜሮ is not the solution for this። ለዚህ ዶሜን አይሆነውም። x is a real number and x differ from zero or a real number without zero ማለት ነው። ያው ሶሉሽን እንደምናየው እዚህ ጋር ሪል ነምበር ይሆናል፣ ግን ማን መሆን አይችልም? እዚህ ጋር ዜሮ መሆን አይችልም። ዜሮ ያመጣዋል። እዚህ ጋር እንምጣ። ኤክስ ስኩዌር ማይነስ 7x ፕላስ 10 እንምጣ። ኦኬ ዜሮ የሚያደርገውን ቀጥታ ኤክስ ስኩዌር ማይነስ 7x ፕላስ 10 ስኳር ሱ ዜሮ። ባለፈው በተጠቀምነው ፎርሙላ ፋክተር ፎርም ተጠቅመን ስንሰራ ኤክስ ማይነስ 5 ኤንድ ኤክስ ማይነስ 2 አር ፋክተር ፎር ዚስ ኢኩዌሽን ሶ እኩል ነው ዜሮ ይሆናል። ሶ ኤክስ ፖዚቲቭ 5 እና ኤክስ ፖዚቲቭ 2 ሶሉሽን ሴታችን ናቸው። ሶሉሽን ሴታችን ነው ማለት ነው። ለዚህ ጋር ሶ ዋት ሶ እነዛ ከሆነ 2 እና 5 እዛ ላይ ስንተካቸው ዜሮ ያመጡታል። ሶ 2 እና 5 ዜሮ ካመጡት ሶሉሽን ለዛ ምን አይሆኑም?
ዶሜን አይሆኑም። ሪል ነምበር ዊዛውት 2 and 5 ይኸው ሪል ነምበር ዊዛውት 2 and 5 2 እና 5 ከዶሜን ውጭ ሆነው ሌላ ሪል ነምበር በሙሉ ግን ምን ይሆነዋል? ሶሉሽን ሴት ይሆነዋል። So we say that a rational expression is reduced to lowest term or in its lowest term or in the simplest form if the numerator and denominator do not have any common factor other than 1. Think የሆነ ራሽናል ኤክስፕሬሽን ኢን ላውስት ተርም ሪዲዩስድ ሆኖ ተቀምጧል የምንለው መቼ ነው? ኑሜሬተሩና ዲኖሚኔተሩ ኮመን ፋክተራቸው አንድ ብቻ ከሆነ ወይም ከአንድ የበለጠ ኮመን ፋክተር ከሌላቸው ነው። እንደዛ ካልሆነ ሪዲዩስድ ሆነ ይባላል። ሪዲዩስድ ማለት ግን ኮመን ፋክተር የሌላቸው መሆን አለባቸው። ሌትስ ቁጥሮች መውሰድ እንችላለን። ኢትስ ኢምፖርታንት ቱ ኤምፋሳይዝ ዛት 9x ስኩዌር ማይነስ 4 ኦቨር ዚስ ነምበር ካን ቢ ሪዲዩስድ ኢንቱ ዚስ። እንደዚህ መቀነስ ሪዲዩስድ መደረግ ይችላል ይሄ ነገር። ሶ ኦንሊ ኢፍ ኤክስ ዲፈር ፍሮም ማይነስ 5 ኦቨር 3 ኢፍ ኢት ኢዝ ማይነስ 5 ኦቨር 3 ዜሮ ይመጣል። ሶ ይሄ ዜሮ መጣ ማለት ደግሞ ሙሉ ኢኩዌሽናችን ምን መጣ ማለት ነው? አንድ ፋይን መጣ ማለት ነው። አንድ ፋይን መጣ። ሶ ኤክስ መስት ዲፈር ፍሮም ዚስ ማይነስ 5 ኦቨር 3 ኦር 2 ኦቨር 3 ኢቨን ኢፍ 2 ኦቨር 3 ሶ እንደዛ ከሆነ ዞ 3x ፕላስ 2 ኦቨር 3x ፕላስ 5 ኢዝ አንዲፋይንድ አት ኤክስ ኢኳልስ ቱ ማይነስ 5 ኦቨር 3 የስ የስ ማይነስ 5 ኦቨር 3 ላይ ይሄ ኢኩዌሽን ሙሉ አንዲፋይንድ እዚህ ኤክስፕሬሽን አንዲፋይንድ ነው። ሶ ዘ ኦሪጂናል ኤክስፕሬሽን ዚስ ኢዝ አንዲፋይንድ ኦን ዋት 2 ኦቨር 3 ላይ አንዲፋይንድ ነው የሚሆነው። ስለዚህ የዚህና የ3x ማይነስ 2 በ3x ማይነስ 2 1 ነው አይደለ? 3x ማይነስ 2 መስት ዲፈር ፍሮም 2 3x ማይነስ 2 ከማን የተበት ከዜሮ መለየት አለበት። ኢንሾርት ምንድነው እዚህ ጋር ሬዲዩስድ አድርጉ ከተባለ ሬዲዩስ ስናደርግ እስከ መቼ ነው ኮመን ፋክተራቸው አንድ እስከሚመጣ ድረስ ሬዲዩስ እናደርጋለን። ኮመን ፋክተራቸው አንድ እስከሚመጣ ድረስ ሬዲዩስ እናደርጋለን ማለት ነው። ቱ ሲምፕሊፋይ ራሽናል ኤክስፕሬሽን ዊ ዩዝ ዘ ፎሎዊንግ ስቴፕስ። እንግዲህ ራሽናል ኤክስፕሬሽን ሲምፕሊፋይ ለማድረግ ይህን ስቴፕ እንጠቀማለን። የመጀመሪያው ዶሜን መፈለግ ፋይንድ ዘ ዶሜን ዋን ፋይንድ ዘ ዶሜን። ሰከንድ ፋክተራይዝ ዘ ኑሜሬተር ኤንድ ዲኖሚኔተር ኮምፕሊትሊ as much as possible ኑሜሬተሩ እና ዲኖሚኔተሩ ሲምፕሊፋይ እስከመሆን ድረስ ፋክተራይዝ ማድረግ ያስፈልጋል። AI study helpers offer personalized tutoring for complex subjects. 3. Simplify the following. Here, እዚህ ጋር የተሰጠን ኤክስፕሬሽን ሲምፕሊፋይ እናድርገው እስኪ። እዚህ ውስጥ ማን እና ማን የጋራ ሊሆን ይችላል? 2 4 4 እዚህ ጋር 4 ማውጣት አንችልም። እዚህ ጋር 2 ማውጣት እንችላለን። yes yeah 2 into ይሄ ማለት በምን እንደሚገለጽ here 2 የጋራ ስናወጣው ምን ይሆናል? y squared plus 3 plus 2 አይሆንም? y squared plus 3 plus 2 ኢን ፋክተር ፎርም ሲገለጽ ምንድነው ነው? ሌትስ ሴይ 2 ብለን የጋራ ወጥተን ማን ያልነው y square plus 3y plus 2 3y plus 2 ነው አይደል? ፕላስ 2 ነው። ሶ ይሄ y square plus 3y plus 2 የሚለው ሲባዛ 2 ሲደመር 3 እንፈልጋለን። ሲባዛ 2 ነው 2 ነው። ሲደመር 3 ደግሞ 2 እና 1 ናቸው ማለት ነው። አሁን ሶ 2 into y plus 2 times y plus 1 y plus 1 ይታይ መሰል y plus 1 ይሆናል ማለት ነው። y plus 2 እና y plus 1 የዚህ እንትን ናቸው። you can ፕሩፍ ማድረግ ትችላላችሁ። ይሄ y plus 2 እና y plus 1 ሲባዙ ይሄን ነው የሚሰጡት። ከዛ በሁለት እናባዛቸዋለን። አዘዝ ይሄ ማለት እዚህ ጋር 4 የጋራ ስናወጣ ምን ይቀራል? እዚህ ጋር y square minus 3y minus 4 ይቀራል ማለት ነው። ዘን y square minus 3y minus 4 ደግሞ ፋክተራይዝ ስናደርገው ምን ይመጣልኝ? y minus 4 times y plus 1 y minus 4 times y plus 1 4 into y square minus 3y minus 4 ነው። ኦኬ በጣም አሪፍ። ዘን y plus 1 እዚህ ጋር ነው፣ y plus 1 እዚህ ጋር ነው። ይሄን ካንስል አውት ማድረግ እንችላለን። እዛ ማን ይቀረናል ማለት ነው? y plus 2 into y plus 2 over 2 into y minus 4 እዚህ ጋር እቺ ካንስል ሆኖ ነው
ዘን ይሄ ይቀራናል ማለት ነው። ፎር ዋይ ኢኳልስ ቱ 4 አሁን እዚህ ጋር ዋይ 4 ሆነ ማለት ዋይ ኔጌቲቭ 1 ሆነ ማለት ምን ማለት ነው? ይሄ ነገር አንድ ፋይን ሆነ ማለት ነው። ሶ አንድ ፋይን እንዳይሆን እነዚህ ቁጥሮች መውጣት አለባቸው። ስለዚህ ይሄ ሶሉሽን ሴቱ የዚህ ሶሉሽን ሴት ሪል ነምበር ነው፣ ግን ማንና ማን አይጨምርም? ኔጌቲቭ 1 እና 4። ስለዚህ ኤልዊስ ስንገልጽ ሪል ነምበር ዊዛውት ማን ነው ማለት ነው? ዶሜናችን። የኛ ዶሜናችን ምን አይሆንም? ኤክስፕሬሽን አይሆንም ማለት ነው። ዶሜኑን እናስወጣዋለን። ሌትስ ሳይ ዘ ሰከንድ ኤክስ ሬዝ 4 ፕላስ 1 ኤክስ ስኩዌር ፕላስ 81 ኦቨር ኤክስ ስኩዌር ፕላስ 9። ሌትስ ሳይ አሁንም ይሄን ሲምፕሊፋይ ነው የምናደርገው። ስለዚህ ይሄን ሲምፕሊፋይ ስናደርግ ይሄ ሲባዙ 81 ሲደመሩ 18 ነው። አሁን ፎርዝ ነው ይሄ 4 ባለ 4 እንትን ነውና ምን ብለን ነው የምንገልጸው? ምን ብለን ነው የምንገልጸው? ይሄ ኤክስፕሬሽን እነዚህን አንድም ኤክስ ሬዝ 4 መተንተን ያለዛ ደግሞ ኤክስ ስኩዌርን እንደ አንድ መውሰድ ስኩዌርን እንደ አንድ ኤክስፕሬሽን ወስደ ነው ከዛም በስኩዌር መግለጽ ማለት ነው። ሌትስ ሴይ ምን ማለት ነው? ሲባዙ 81 ሲደመሩ 18 የሚሰጡ ስል ማን ናቸው? ማን ይመጣሉ? ሲባዙ 81 ሲደመሩ 18 የሚሰጡ 9 እና 9 ያለን 9 እና 9 ሲደመሩ 18 ሲባዙ 19 ናቸው። በጣም 18 ናቸው። በጣም አሪፍ። ከዛስ ስለዚህ ይሄ ነገር 9 እና 9 ያለበት ማለት ነው። ከዛ ኤክስ ሬዝ 4 ኤክስ ስኩዌር አለ አይደለ? እስከ ኤክስ ሬዝ 4 የሚሄድ ነው ማለት ነው። ስለ ኤክስ 4 ነው የሚሄደው። ስለዚህ ይሄ ማን ይሆናል ማለት ነው? ኤክስ ስኩዌር ፕላስ 9 ታይምስ ኤክስ ስኩዌር ፕላስ 9 አይሆንም? ኤክስ ስኩዌር ፕላስ 9 እና ኤክስ ስኩዌር ፕላስ 9 ብናደርገው ኤክስ ሬዝ 4 ፕላስ 180 ስኩዌር ፕላስ 9 ይሆናል። የስ መምጣት ይችላል። ኤክስ ስኩዌር ፕላስ 1 ሶ እዚህ ጋር ሶሉሽን ሴቱን ስታዩትኝ ኤክስ ስኩዌር ፕላስ 9 ታይምስ ኤክስ ስኩዌር ፕላስ 9 የስ ኤክስ ስኩዌር ፕላስ 9 ታይምስ ኤክስ ስኩዌር ፕላስ 9 ዚስ ነበር ኦቨር ኤክስ ስኩዌር ፕላስ 9 ሶ አንዱ ኤክስ ስኩዌር ፕላስ 9 ይሄኛውን ካንስል አውት ያደርጋል ማለት ነው። ይሄ በዚህ ካንስል ይሆናል። ኤክስ ስኩዌር ፕላስ 9 ብቻ ይቀራል። ኤክስ ስኩዌር ፕላስ 9 ዜሮ ይሆናል ወይ? አይሆንም። ኢት ኢዝ ትሩ ፎር ዋን ነበር። ይሄ ከኔጌቲቭ ኢንፊኒቲቭ እስከ ፖዚቲቭ ኢንፊኒቲቭ ድረስ ትሩ ነው ማለት ነው። ከኔጌቲቭ ኢንፊኒቲቭ እስከ ፖዚቲቭ ኢንፊኒቲቭ ይሄ ነገር ትሩ ነው ማለት ነው። አይ ካን ዩዝ ዲስ yes ኦኬ ሶ እንደዛ መገለጽ ይችላል። ሲ ጋር ስንሄድ 1 ማይነስ ኤ ኦቨር 7 ኤ ስኩዌር ማይነስ 7 ኤ ይላል። ይሄ ደግሞ ሌትስ ሳይ 1 ማይነስ ኤ ኦቨር 7 ኤ ስኩዌር ማይነስ 7 ሶ 7ን የጋራ እናወጣና ኤ ስኩዌር ማይነስ 1 ይቀራል ማለት ነው። ስኩዌር ማይነስ 1 ስኩዌር ማይነስ 1 ምን ማለት ነው? በባለፈው እንዳየነው ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ስኩዌር ማይነስ 1 ስኩዌር ማለት ስለሚችል ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ሶ በተመሳሳይ መልኩ ይችንም ምን ማለት እንችላለን ማለት ነው? 7 ኢንቱ ብለን ኤ ማይነስ 1 ታይምስ ኤ ፕላስ 1 ይክን ኤ ማይነስ 1 ታይምስ ኤ ፕላስ 1 ይሄ 1 ማይነስ ኤ ነው። ሲኛዋ ደግሞ ሄድዝ 1 ማይነስ ኤ ሄድዝ ኤ ማይነስ 1 ሶ ይችን አንደኛዋን ምን ማድረግ ነው? በኔጌቲቭ ማብዛት ነው። ለስ ይችን በኔጌቲቭ ብናበዛት ይችን የመጀመሪያውን በኔጌቲቭ ብናበዛት ማይነስ ኢንቱ ኤ ማይነስ 1 ይመጣል። ማይነስ ኢንቱ ኤ ማይነስ 1 ይመጣል። አሁን ይችን ኤ ማይነስ 1 በኤ ማይነስ 1 ባበዛት ምን ትቀራለች? ማይነስ 1 ኦቨር 7 ኢንቱ ኤ ፕላስ 1 ይቀራል ማለት ነው። ኤ ፕላስ 1 ይቀራል ማለት ነው። መልሳችን የመጨረሻ ማይነስ 1 ኦቨር 7 ኢንቱ ኤ ፕላስ 1 ነው የሚመጣው። እዚህ ጋር ሶሉሽን ሴት ስንመጣም ይኸው ማይነስ ኤ ፕላስ 1 ማለት ነው አለ። ትክክል። 7 ኢንቱ ኤ ስኩዌር ማይነስ 1 ማለት ነው። 7 የጋራ ወጣ። ማይነስ ኢንቱ ኤ ማይነስ 1 ማይነስ የጋራ ብናወጣት ኤ ማይነስ 1 ይመጣልኝ። ዘን ከዛ 7 ኢንቱ ኤ ማይነስ 1 ታይምስ ኤ ፕላስ 1 ኤ ስኩዌር ማይነስ 1 ማለት ኤ ማይነስ 1 ታይምስ ኤ ፕላስ 1 ማለት ስለሆነ ማለት ነው። ዘን ኤ ማይነስ 1 በኤ ማይነስ 1 ካንስል አውት ትደረጋለች። እዚህ 1 ኦቨር ማይነስ ኤች ማይነስ 1 ኦቨር 7 ኢንቱ ኤ ፕላስ 1 ነው ይሆናል። ሶ እቺ ኤ ፕላስ 1 ሶሉሽን ሴታችን ማን ነው ማለት ነው? ማን አይይዝም? እዚህ ጋር 1 እና ማይነስ 1ን አይይዝም። ዚ አር ኤክስክሉድ
እነዚህ እዚህ ውስጥ አይካተቱም ማለት ነው። እዚህ ውስጥ አይካተቱም። እነዚህ እዚህ ውስጥ አይካተቱም። ሪል ነምበር ዊዛውት ዋን ኤንድ ማይነስ ዋን ይሆንልናል ማለት ነው። ሶ we can add, we can subtract rational expression with unlike denominator. unlike denominator ያላቸውን አድ እና ሰብትራክት ማድረግ ይቻላል። ግን ስቴፕ አለን። the one factorize the denominator completely። አሁንም ዲኖሚኔተሩን ፋክተራይዝ አድርገን find the LCM of the two LCMቸውን ፈልጋለን። then build each rational number into one equivalent expression እንደ አንድ equivalently እንትን እንለዋለን። then add or subtract ማድረግ let's say 3 plus 2 over 3y plus 6 ፕላስ ዋይ ማይነስ 3 ኦቨር ዋይ ስኩዌር ማይነስ 4 እስኪ ይችን አድ እናድርግ። አድ ነው። ሶ ምን እናደርጋለን? መጀመሪያ ይቺ ኦቨር ዋን ትኖራታለች አይደል? የስሪ ኦቨር ዋን ትኖራታለች። ግን የዋን የስሪ ዋይ ፕላስ 6 እና የዋይ ስኩዌር ማይነስ 4ን ምን መውሰድ ነው? ኤልሲኤማቸውን መውሰድ። ይቺ ስሪ የጋራ ብትወጣ 3 ኢንቱ ዋይ ፕላስ 2 ነው የምትሆነው። ይቺ ዋይ ማይነስ 2 ሳይሆን ዋይ ፕላስ ትሆናለች። ፕላስ የትኛዋ ነው? 2 ኦቨር አይደለ? 3 ኦቨር 1 ታይምስ 3 ኢንቱ ዋይ ማይነስ 2 ታይምስ ዋይ ፕላስ 2 ኦቨር 3 ኢንቱ ዋይ ማይነስ 2 ታይምስ ዋይ ፕላስ 2 ፕላስ 2 ኢንቱ ዋይ ማይነስ 2 ተባዝቶ ነው። ዋይ ፕላስ 2 ነበር ይሄ እንትኑ። ይሄን እዚህ እንስራው ካልን እንዴት ነው ሊሆን የሚችለው? መንገዱን ማየት እንችላለን። ሶ 3 ኦቨር 1 አይደለ? የስ 3 ኦቨር 1 ፕላስ 2 ኦቨር 3 ኢንቱ ዋይ ፕላስ 2 3 ኢንቱ ዋይ ፕላስ 2 ዘን ፕላስ ዋይ ማይነስ 3 ኦቨር ዋት ዋይ ማይነስ 2 ታይምስ ዋይ ፕላስ 2 ዋይ ማይነስ 2 ታይምስ ዋይ ፕላስ 2 እነዚህ ናቸው። ዋይ ማይነስ 2 ታይምስ ዋይ ፕላስ 2። ስለዚህ እንትኖቹ ዋይ ማይነስ 2 አለ፣ ዋይ ፕላስ 2 አለ። ይቺ ዋይ ማይነስ 2 እና ይቺ ዋይ ማይነስ 2 እና ይቺ ዋይ ፕላስ 2 ዲኖሚኔተር ናቸው። ስለዚህ እነሱ በዚህ ይባዛሉ፣ በ3 ይባዛሉ። ይሄው 3 ኢንቱ ዋይ ማይነስ 2 ታይምስ ዋይ ፕላስ 2 የመጣው ይቺ ጋራ በዚህ ስለሚባዛ ነው። ኦኬ ከዛስ 3 ይቺ ዋይ ፕላስ 3 ኢንቱ ዋይ ፕላስ 2 ነች። ዋይ ፕላስ 2 ስለዚህ በዋይ ማይነስ 2 ተባዛለች ማለት ነው። ይቺ 2 ይቺኛይቱ 2 በማን መባዛት አለባትኝ? በዚች ዋይ ማይነስ 3 ኦቨር ካለችባት ዋይ ማይነስ 2 ታይምስ ዋይ ፕላስ 2 አለች። ዋይ ፕላስ 2 የራሷ ናት። ስለዚህ በዋይ ማይነስ 2 ይባዛል። ዋይ ማይነስ 2 ታይምስ 2 ይሆናል ማለት ነው። የስ 2 ታይምስ ዋይ ማይነስ 2 ፕላስ እችኛይቱ ዋይ ማይነስ 3 ደግሞ ሁሉንም ይዛለች። ማን ብቻ አላዘችም? 3 ብቻ አላዘችም። ስለዚህ 3 ታይምስ ዋይ ማይነስ 3 ይሆናል ማለት ነው። ይኸው 3 ታይምስ ዋይ ማይነስ 3። ይህን በጋራ መጻፍ ይቻላል። እችን ሙሉዋን እንደ አንድ ኮመን እንወስድና ሌላዋን እንትን እንጽፋታለን ማለት ነው። ሶ ይሄ ይሆናል ማለት ነው። ከዛ እናባዛዋለን። ይህን ሙሉን ስናባዛው 9 ኢንቱ ዋይ ማይነስ 2 ታይምስ ዋይ ፕላስ 2 ፕላስ 2 ኢንቱ ዋይ ማይነስ 2 ፕላስ 3 ኢንቱ ዋይ ማይነስ 3 ይመጣ ማለት ነው። ይሄ ሙሉን ስናባዛው ኦቨር ይቺ ሙሉዋን ስናባዛት 3 ኢንቱ ዋይ ማይነስ 2 ታይምስ ዋይ ፕላስ 2 ይቺ ኤልሲኤማችን ናት። ለሁለቱ ኤልሲኤማችን ናት። ዘን ይቺን ኤልሲኤም ወስደን ስንሰራው ይሄን ሙሉ ስንሰራው ይሄ ይመጣል። ስለዚህ እዚህ ውስጥ ማን መካተት ነው? 3 የጋራ ነው ስርና 3 ኢንቱ ዋይ ስኩዌር ማይነስ 4 ይሆናል። ዋይ ስኩዌር ማይነስ 4 ደግሞ ዋይ ማይነስ 2 ታይምስ ዋይ ፕላስ 2 ማለት ነው። ዋይ ማይነስ 2 ታይምስ ዋይ ፕላስ 2 ደግሞ ማይነስ 2 ናቱ ሶሉሽን ሴት ናቸው። ስለዚህ ዚስ ኤክስፕሬሽን ሃቭ ዶሜን ማይነስ 2 ኤንድ 2 ሶ ሪል ነምበር ዊዛውት 2 ኤንድ ማይነስ 2 ማለት ነው። ሪል ነምበር ዊዛውት 2 ኤንድ ማይነስ 2 የሚለው መልስ ይሆናል ማለት ነው። የስ ስለዚህ አዲሽን እና ሳብትራክሽን በዚህ ማየት እንችላለን ማለት ነው። ኦኬ ዚ አዘር መልቲፕሊኬሽን ኦፍ ራሽናል ኤክስፕሬሽን ነው። አዲሽን ሰብትራክሽን በዚህ መልኩ ከሰራን ሰብትራክሽኑም ተመሳሳይ ነው። መልቲፕሊኬሽን ኦፍ ራሽናል ኤክስፕሬሽንም እንዳውም ቀላል ነው። ከአዲሽን እና ከሰብትራክሽን መልቲፕሊኬሽኑ ቀላል። ለምን? ያው ፒ ኦፍ ኤክስ እና ኪው ኦፍ ኤክስ ቢኖረና አር ኦፍ ኤክስ በኤስ ኦፍ ኤክስ አብዙ ከተባለ ዲኖሚኔተሩን ከዲኖሚኔተር ኑሜሬተሩን ደግሞ ከኑሜሬተር ነው የምናባዘው። አይከብድም ማለት ነው። ሌትስ ሴይ ያው 5x ፕላስ 5 ታይምስ ኤክስ ስኩዌር ማይነስ 4x ፕላስ 4 ኤስ ኤክስ ማይነስ 2 አለች እዚህ ጋር። በቃ 5x ፕላስ 5 ኦቨር ኤክስ ማይነስ 2 ታይምስ ኤክስ ስኩዌር ማይነስ 4x ፕላስ 4 ኦቨር ስኩዌር ማይነስ 2 ማብዛት ነው። ስለዚህ ለአሉን በላሉ ታቱ በታቱ ነው የምናባዛው ማለት ነው። ይኸው 5xን ይችን 5x ወስደን ከዚች ኤክስ ስኩዌር ጋር ከዚች 4x ከዚህ 4 ጋር እናበዛለን።
አስም ታይም 5ን ከዚችም እናበዛለን። ኤክስን ከዚችም እናበዛለን። ማይነሱን ከዚችም እናበዛለን። በጣም ሲምፕል ነው መልቲፕሊኬሽን ካልተሳሳትን በስተቀር በጣም ሲምፕል ነው። ስቴፕ ባይ ስቴፕ ቀስ ብለን መስራት ብቻ ነው የሚጠበቅብን። እዚህ ጋር ሙሉ ለምሳሌ እስኪ እናብዛው። ይሄን እስኪ አሁን 4x ታይምስ ኤክስ ይመጣል። 4x ኢንቱ ኤክስ ፕላስ 2 ፕላስ ቲዮን ኢንቱ ኤክስ ፕላስ 2። ይሄ ደግሞ ሙሉን ኤክስ ስኩዌር ፕላስ 10x ፕላስ 25 ታይምስ 4x ፕላስ 8 ነው ማብዛት። የሚቃለል ከሆነ ግን ቀድመን ማቃል ይጠበቅብናል። ለምሳሌ ይሄ 4 ነው ጋር አውጥተን 4 ኢንቱ ኤክስ ፕላስ 5 ነው። ይሄ ሲገለጽ ኤክስ ፕላስ 5 ታይምስ ኤክስ ፕላስ 5 ማለት አይደለም ነው። ስለዚህ ኤክስ ፕላስ 5 በኤክስ ፕላስ 5 ስለሚመጣ ሌላ ታሪክ ይመጣል ማለት ነው። ይኸው 4 ኢንቱ ኤክስ ፕላስ 5 ታይምስ ኤክስ ፕላስ 5 ታይምስ ኤክስ ፕላስ 5 ነው አለን። አዎ ከዛስ ኤክስ ፕላስ 5 በአንዱ ኤክስ ፕላስ 5 ትጠፋለች እዚህ ጋር። በቃ የማስተዋል ስራ የምንሰራው እዚህ ጋር ማለት ነው። እዚህ ጋር ኤክስ ፕላስ 5 በዚህ ኤክስ ፕላስ 5 ስትመጣ ማን ይቀራ ማለትም ይቺ ታይምስ ኤክስ ፕላስ 2 4 ኢንቱ ኤክስ ፕላስ 2 እዚች የራሷ ናት። ዘን 1 ኦቨር ኤክስ ፕላስ 5 አይመጣም። 1 ኦቨር ኤክስ ፕላስ 5 ምክንያቱም ይችኛ አራት በዚህኛቱ አራት ስለመጣፋ ማለት እንችላለን። ከዛ 1 ኦቨር ኤክስ ፕላስ 5 ይመጣል። ስለ እዚህ ጋር ማን መሆናችንም ማይነስ 5 መሆናችንም ቢፎር ዛት ሲምፕላይ ከማድረጋችን በፊትም ማይነስ 2 መሆናችንም። ስለዚህ ሁለቱ ከዶሜን ውጭ ሆናሉ። ዶሜን ናቸው። ስለዚህ ሪል ነምበር ዊዛውት ዞስ ዶሜን ማይነስ 5 እና ማይነስ 2 አይሆኑና ዶሜን እዚህ ጋር ማለት ነው። ይሄን በዚህ መልኩ መስራት እንችላለን ማለት ነው። yes ሶሪ ከዚህ ቀጥለን ደግሞ ዲቪዥን ነው። ዲቪዥንም እንደዚሁ ሲምፕል ነው። እንዴት ነው? ለምሳሌ ፒ ኦፍ ኤክስ እና ኪው ኦፍ ኤክስ አሉ። አር ኦፍ ኤክስ እና ኤስ ኦፍ ኤክስ ይሰጠናል። ዘን ዲኖሚኔተር መስት ቢ ዲፈር ፍሮም 0 እና አር ኦፍ ኤክስ ኪው ኦፍ ኤክስ ምናምን ኤስ ኦፍ ኤክስ ከዜሮ መለየት አለባቸው። ሶ ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ዲቫይድ ባይ አር ኦፍ ኤክስ ኦቨር ኤስ ኦፍ ኤክስ ከተባለ ይሄን ምን ማድረግ ነው? ገልብጦ ማብዛት የሚጠበቅን። እችን ፒ ኦፍ ኤክስን ኪው ኦፍ ኤክስን በማን ማብዛት? በኤስ ኦፍ ኤክስ ኦቨር አር ኦፍ ኤክስ ማብዛት ወይም በሚሰጠን ገልብጠን ማብዛት። በቃ ምንም የለውም። ይኸው ጀነራሊ ኤ ኦቨር ኤ ማይነስ ቢ ከተሰጠን ኤ ኦቨር ኤ ማይነስ ቢ ሲካፈል ለቢ ኦቨር ኤ ማይነስ ቢ ከተባለ ኤ ኦቨር ኤ ማይነስ ቢ ታይምስ ኤ ማይነስ ቢ ኦቨር ቢ ማለት ነው። ግልብጥ አድርጎ ማብዛት ነው። ሌላ ምንም የተለየ ነገር የለውም። ሌትስ ሴይ እስኪ እዛ የተሰጠንን እየው እስኪ ለምሳሌ ይኸው 36 ኤክስ ስኩዌር ማይነስ 48 ኤክስ ፕላስ 16 ኦቨር 3 ኤክስ ስኩዌር ፕላስ 13 ኤክስ ማይነስ 10 ነው። ሲካፈል ለዚህ ነው። ምን እናደርጋለን እዚህ ጋር አሁን እኛ ይኸው 36 ኤክስ ስኩዌር ማይነስ 40 ኤክስ ፕላስ 60 ያላለ በዚህ እናበዛዋለን። ይሄን ደግሞ በዚህ እናበዛዋለን። ምንም ገልብጦ ማብዛት ነው የሚጠበቅብን። ኢንቨርት ሰከንድ ኦፍ ይኸው ፈርስት ዩ ሃቭ ቱ ኢንቨርት ሰከንድ ፍራክሽን ኤንድ መልቲፕላይ ባይ ኢት ዘን ፋክተራይዝ ኢች ኤክስፕሬሽን ኤንድ ሲምፕሊፋይ። መጨረሻ ላይ ፋክተራይዝ ማድረግ ሲምፕሊፋይ ማድረግ ይጠበቅብናል። ሌላ የተለየ ነገር የለውም ነው እዚህ ጋር። ሌላው ዲኮምፖዚሽንስ ራሽናል ኤክስፕሬሽንስ ኢንቱ ፓርሻል ፍራክሽንስ። ሌላው ራሽናል ኤክስፕሬሽን ምን ማድረግ ነው? ዲኮምፖዝ ማድረግ ነው። ዲኮምፖዝ ማፈራረስ። ሶ ዘ ፕሮሰስ ኦፍ ፋይንዲንግ ሲምፕል ፍራክሽን ፍሮም ራሽናል ኤክስፕሬሽን ኢዝ ኮልድ ዲኮምፖዚሽን። እንግዲህ ምንድነው ከራሽናል ኤክስፕሬሽን ሲምፕል የሆኑ ፍራክሽኖችን መፈለግ ሂደት ዘ ፕሮሰስ ኦፍ ፋይንዲንግ ነው የሚለው። ሲምፕል ፍራክሽን ፍሮም ራሽናል ኤክስፕሬሽን መፈለግ ዲኮምፖዚሽን እየተባለ ይጠራል። ሶ ይሄ ዲኮምፖዚሽን ወይም ፓርሻል ፍራክሽን እያለ የምንጠራው ለራሽናል ኤክስፕሬሽን ቤዚክ ከሚባሉት ውስጥ ነገሮች ነው። ዴፊኒሽኑ ይወስኪ ኢን ዘ ራሽናል ኤክስፕሬሽን ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ኢፍ ዘ ዲግሪ ኦፍ ፒ ኦፍ ኤክስ ኢዝ ለስ ዛን ዛት ኦፍ ኪው ኦፍ ኤክስ ሳይ የፒ ኦፍ ኤክስ ዲግሪ ከኪው ኦፍ ኤክስ ዲግሪ ካነሰ ዘን ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ኢዝ ፕሮፐር ራሽናል ኤክስፕሬሽን። ዊ ሪሜምበር ሰባተኛ ክፍል ኦር ከዛ ግሬዶች ፕሮፐር ፍራክሽን እና ኢምፕሮፐር ፍራክሽን ይባል ነበረ። የለአሉ ዲግሪ ከታቱ ከበለጠ ፕሮፐር ነው። የለአሉ ዲግሪ ከታቱ ዲግሪ ካነሰ ደግሞ ኢምፕሮፐር ነው። አዘሴም ማነር እዚህ ጋር ራሽናል ኤክስፕሬሽኑ የኑሜሬተሩ ዲግሪ ከበለጠ ፕሮፐር ካነሰ ኢምፕሮፐር ይባላል። ቱ ዲኮምፖዝ የራሽናል ኤክስፕሬሽን ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ዘ ዲግሪ ኦፍ ፒ ኦፍ ኤክስ መስት ቢ ለስ ዛን ዘ ዲግሪ ኦፍ ኪው ኦፍ ኤክስ። ዲኮምፖዝ ለማድረግ የፒ ኦፍ ኤክስ ዲግሪ ከኪው ኦፍ ኤክስ ዲግሪ ማነስ አለበት። ኢን ኬዝ ዌር ዘ ዲግሪ ኦፍ
ፒ ኦፍ ኤክስ ግሬተር ዛን ኦር ኢኳል ቱ ዲግሪ ኦፍ ኪው ኦፍ ኤክስ ኢንኬዝ በሆነ አጋጣሚ ዲግሪ ኦፍ ፒ ኦፍ ኤክስ ከዲግሪ ኦፍ ኪው ኦፍ ኤክስ ከበለጠ ያለዛም እኩል ከሆነ ዩ ሃቭ ኦንሊ ቱ ዲቫይድ ፒ ኦፍ ኤክስ ባይ ኪው ኦፍ ኤክስ ዩዚንግ ሎንግ ዲቪዥን ቴረም። እንደ አጋጣሚ እንኳ የፒ ኦፍ ኤክስ ዲግሪ ከኪው ኦፍ ኤክስ ዲግሪ ከበለጠ ወይም እኩል ከሆነ ቀጥታ ምንድን ነው የምንጠቀመው? ሎንግ ዲቪዥን ማድረግ፣ ዲቫይድ ማድረግ። ፒ ኦፍ ኤክስን በኪው ኦፍ ኤክስ ስቴፕ ባይ ስቴፕ ዲቫይድ ማድረግ ይጠበቅብናል። ሶ ምን አይነት ፎርም ይመጣልናል? ኤስ ኦፍ ኤክስ ፕላስ አር ኦፍ ኤክስ ኦቨር ኪው ኦፍ ኤክስ አይነት ፎርም ነው የሚመጣልን። ዌር ዘ ዲግሪ ኦፍ አር ኦፍ ኤክስ ኢዝ ለስ ዛን ዛት ኦፍ ኪው ኦፍ ኤክስ። ሶ ዲኮምፖዝን ዘንድ ደን ኦን አር ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ነውና በቀጥታ ዲቫይድ ማድረግ ነው የሚጠበቅብን። ሶ አስ ኤ ሳም ኦፍ ፖሊኖሚያል ኢን ፕሮፐር ፍራክሽን ይሄን ኤክስፕረስ ማድረግ ይቻላል። ይሄን ኤክስፕሬሽን ሃው ምን በማድረግ የሚከፋፈል ከሆነ እናካፍል። ይሄን ኤክስ ሲምፕሊፋይ የሚሆን ከሆነ ሲምፕሊፋይ፣ ፋክተራይዝ የሚሆን ከሆነ ፋክተራይዝ፣ መጨረሻ ላይ ኤክስ ፕላስ ማካፈል እንደማለት ነው። ይኸው ሲምፕሊፋይ ሲደረግ ይሄ ነው ማለት ማነው ፋክተራይዝ ሲደረግ ዘና አሁን ማካፈል ነው የሚጠበቅብን። ሶ ይሄ ለዚህ ስናካፍለው እንዲህ አይነት ፎርም ይሰጣል። ይሄ ኤስ ኦፍ ኤክሳችን ነው 2x ስኩዌር ፕላስ 4x ማይነስ 15። ይሄ ደግሞ ፒ ኦፍ ኤክስ ኦቨር አር ኦፍ ኤክስ ኦቨር ኪው ኦፍ ኤክሳችን። ኤስ ኦፍ ኤክስ ማለት ሪማይንደሩ ነው አይደለ? ሪማይንደሩ ይሄ ነው የሚሆነው። እናየዋለን ሪማይንደሩ የትኛው ነው፣ ዲቫይደሩ የትኛው ነው፣ ዲቫይደንዱ የትኛው ነው የሚለውን እንትን የሚለው እና እዚህ ጋር በዚህ ፎርም መገለጽ ይችላል ነው። ዘ ፖሊኖሚያል ኦፍ ኢኳል ዲግሪ አር ኢኳል ኢች አዘር ኢፍ ኤንድ ኦንሊ ኢፍ ዘ ኮኤፊሺየንት ኦፍ ተርምስ ኦፍ ላይክ ዲግሪ አር ኢኳል። አሁን እኩሉ ከሆኑ ላይክ ተርሞቹ እኩል ከሆኑ ኢኳል ይሆናል። ኢኳል ዲግሪ ያላቸው ኢች አዘር ኢኳል ናቸው እንላቸዋለን። ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ኢዝ ኖት ሪዲዩሲብል ኢን ሪል ነምበርስ ኢፍ ቢ ስኩዌር ማይነስ 4 ኢዝ ለስ ዛን 0 ከሆነ ይሄ እንግዲህ ቤዚካሊ እነዚህን ይችን ቴብል በጣም ቤዚክ የሆነ ቴብል ማለት ይች ነች። በቃ እንደ አይነት ይችን ፎርሙላ ከያዝን ኤቭሪዌር አፕላይ ማድረግ እንችላለን፣ መስራት እንችላለን። ሶ ሌትስ ሳይ ኤክስ ፕላስ ቢ በዚህ ፎርም ሊኒየር ከሆነ ፓርሻል ፍራክሽናችን ማየት የሚሆነው ማለት ነው ኤ ኦቨር ኤክስ ፕላስ ቢ ነው የሚሆነው። ኤ ኢዝ ኤ ኮንስታንት ነበር። ኤ ኦቨር ኤክስ ፕላስ ቢ ኤክስ ፕላስ ቢ ዘ ፓወር ኦፍ ኬ ከሆነ ኤ1 ኦቨር ኤክስ ፕላስ ቢ ፕላስ ኤ2 ኦቨር ኤክስ ፕላስ ቢ ዜሮ ስኩዌር ምናምን እያለ እስከ ዲግሪው ድረስ ይሄዳል ማለት ነው። እስከ ዲግሪ እነዚህ ኮንስታንት ናቸው፣ ግን እስከ ዲግሪው ድረስ ይሄዳል። እዚህ ጋር ዲኖሚኔተሩ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ከሆነ ደግሞ ወይም ኳድራቲክ ከሆነ ኤክስ ፕላስ ቢ ኦቨር ዛት ነበር ነው የሚሆነው ኤክስፕሬሽኑ ማለት ነው። እና እነዚህን በእንትን ሰፋ አድርገን እናያቸዋለን ብዬ ኤክስፔክት አደርጋለሁ። ለምሳሌ ይሄ የተገለጸው በሊኒየር ነው አይደለ? ሊኒየር ነው። በሊኒየር ከሆነ ደግሞ ምንድን ነው ያለው? ኤ ኦቨር ኤክስ ማይነስ 1 ፕላስ ቢ ኦቨር ኤክስ ፕላስ 3። እነዚህን እንትን ካልደረግን በኋላ ኤ ኦቨር ኤክስ ማይነስ 1 ፕላስ ቢ ኦቨር ኤክስ ፕላስ 3 ነው የሚሆነው። ከዛስ ዘን የኤክስ ማይነስ 1 እና ኤክስ ፕላስ 3 ኤልሲኤም እንወስዳለን። ኤልሲኤሙ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 3 ነው የሚሆነው ሄር። ዘን ኤክስ ማይነስ 1 ታይምስ ቢ ኤክስ ፕላስ 3 ታይምስ ኤ ማለት ነው አይደል? ኤ ታይምስ ኤክስ ፕላስ 3 ፕላስ ቢ ኢንቱ ኤክስ ማይነስ 1 ይሆናል ማለት ነው። ከዚህ በኋላ ምን ማድረግ ነው? እነዚህን እኩል ነው ብሎ መውሰድ። እነዚህ ማለት እነዚህ ይሄ ማለት ከተሰጠው ጋር 5x ፕላስ 3 እኩል ነው ኤ ኢንቱ ኤክስ ፕላስ 3 ፕላስ ቢ ኢንቱ ኤክስ ማይነስ 1 ብሎ መውሰድ። ሶ እነዚህ ቤዚካሊ ሲሰሩ ኤ 3 ቢ2 ይመጣል። ኤ እና ቢ እዚህ እንትን ለማሳየት ብቻ ነው። ሶሉሽን ሴታችን እንደዚህ ይመጣልኝ ነው ያን ፎርሙላ ይዘን። ሶ ቤዚካሊ ይሄ ከሆነ እንግዲህ በቀጣይ ምንድነው የምናደርገው? እነዚህን ኤግዛምፕሎች እንደባለፈው ያለፍናቸው ኤክሰርሳይሶችም ስላሉ እነሱን ጠቅለል አድርገን አንድ ላይ እንሰራቸዋለን ማለት ነው። ለዛሬ ግን ትንሽ በዛ ስላለ ቪዲዮም ስለረዘመ መርዘም ስለሌለበት ይበቃናል ማለት ነው።